ሰላምታችን በያላችሁበት ድረስ የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። በቴክኖሎጂ የታገዘ አሰራርን በመተግበር ዘመናዊ የንግድ ስርዓትን ለመዘርጋት እየሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀም። መሰረታዊ የፍጆታ ምርቶችን በተመጣጣኝ ዋጋ በማቅረብ የኑሮ ውድነትን ለመቆጣጠር ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑንም ቢሮው ገልጿል። መስዑድ ጀማል ዝርዝር ዘገባ አለው። በክልሉ ህጋዊ ፍትሃዊና ዘመናዊ የንግድ ስርዓት እንዲኖር የአምራችና የሸማቹን ጥቅም ለማስጠበቅ እንዲሁም የሀገር ውስጥና የውጭ ገበያ ትስስርን ለማስፋፋት የሚሰራው የአማራ ክልል ንግድና ገበያ ልማት ቢሮ በበጀት ዓመቱ የተለያዩ ስራዎችን ሲያከናውን መቆየቱን አስታውቋል። ካከናወናቸው ተግባራት መካከል አንዱ አሰራርን ማዘመን ሲሆን የንግድ ፍቃድ ማውጣት ማደስና የንግድ ምዝገባ ስራዎችን በኦንላይን አገልግሎት በማቀላጠፍ ለተገልጋዮች ጊዜና ወጪን መቆጠብ መቻሉን ከአሚኮ ጋር ቆይታ የነበራቸው የክልሉ ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ገልጸዋል። የንግዱ ማህበረሰብ ፍቃድ ማውጣት፣ ፍቃድ ማደስ፣ የተለያዩ አይነት አገልግሎቶች ይፈልጋል። ይሄ ከዚህ በፊት በአካል ከሆነ ቦታ ወደ ዞን ማዕከል ወደ ክልል መጥቶ አገልግሎትን ያገኝ የነበረበት ሁኔታ በማስቀረት ነጋዴው ባለበት ቦታ ሆኖ ጥያቄውን እንዲጠይቅና አገልግሎቱን እንዲያገኝ በማድረግ ረገድ ከነበሩ ዓመታት ያደገ አፈጻጸም አስመዝግበናል። ወደ 596,000 የሚሆኑ የተለያዩ ከንግድ ጋር የተገናኙ አገልግሎቶች የንግዱ ማህበረሰብ አግኝቷል። ይሄ ጊዜ ይቆጠባል፣ ወጪ ይቆጠባል። ይሄ ጥሩ ነገር ነው። ከሰው ንክኪ የጸዳ ስለሆነ ለብልሹ አሰራርም የሚዳርግ አይደለም። ለነጋዴዎችና ለጅምላ አከፋፋዮች ስልጠና ከመስጠት አንስቶ መሰረታዊ የፍጆታ ምርቶች ለህብረተሰቡ በፍትሃዊ ዋጋ እንዲሰራጩ የተለያዩ የገበያ መድረኮችን ማዘጋጀት መቻሉንም ጠቅሰዋል። ምርት አቅራቢዎችን የመለየት የማሰልጠን ምርት ወደሚፈለግበት የማስተሳሰር ስራ በስፋት ተሰርቷል። ዘመናዊ የገበያ ማዕከሎችን፣ የቅዳሜና እሁድ ገበያዎችን፣ የድንኳን ገበያዎችን የማመቻቸት አምራችና ሸማቹን እንዲገናኝ የማድረግ ስራ ተሰርቷል። 120 የቅዳሜና እሁድ ገበያዎችን አዲሶችን 120 እንዲፈጠሩ አድርገናል። 8 ዘመናዊ የገበያ ማዕከላት ስራ እንዲጀምሩ አድርገናል። እነዚህን ሁሉ ሰርተን ከ14 ሚሊዮን ኩንታል በላይ የግብርና ምርት የኢንዱስትሪ ምርት ለሸማቹ በተመጣጣኝ ዋጋ እንዲቀርብ ማድረግ ተችሏል። በዳሰሳ ጥናታችንም ሸማቹ ጭምር የገበያ ማዕከሎቻቸው ለውጥ እያመጡ ነው፣ አስፏቸው ዘመናዊ ግብይትን እያየንባቸው ነው ብሎናል። ክልሉ የግብርና ምርቶችን የቁም እንስሳትንና የአሳ ምርትን በስፋት ለውጭ ገበያ ማቅረብ መቻሉን የገለጹት ቢሮ ኃላፊው ክልሉ ካለው እምቅ አቅም አኳያ በቂ አለመሆኑን አንስተዋል። ክልላችን በኤክስፖርት ምርት በተለይ በግብርና ምርት በቅባት እህል፣ በጥራጥሬ፣ በቁም እንስሳት ሻል ያለ አቅም ነው ያለው። በእነዚህ በሁሉም የተሻለ ስራ ተሰርቷል። በአጠቃላይ በቅባትና በጥራጥሬ እንኳን ብንወስድ ወደ 5.4 ሚሊዮን ኩንታል በመሸኛ ወደ ውጭ ገበያ ልከናል። ይሄ ትልቅ ነገር ነው። ከቁም እንስሳት አኳያም ከወሰድ ነው ከ32,000 በላይ የቁም እንስሳት ለውጭ ገበያ እንዲቀርቡ ማድረግ ተችሏል። ከ32,000 ቶን በላይ የአሳ ምርት ለውጭ ገበያ እንዲቀርብ ማድረግ ተችሏል። ይሄ በጣም ጥሩ ውጤት ነው። በግብ ደረጃ ጥሩ ነው፣ ግን ደግሞ ክልሉ ካለው ፖቴንሻል አኳያ ካየ ነው ከዚህ በላይ መስራት ይጠበቅብናል ብለን ነው የተመለከትነው ማለት ነው። በ2019 በጀት ዓመት የነበሩ ድክመቶችን በማረምና ጥንካሬዎችን በማስቀጠል የተሻለ ስራ ለመስራት መታቀዱንም ቢሮ ኃላፊው ገልጸዋል። በክልሉ በአረንጓዴ አሻራ መርሃ ግብር ከ1.6 ቢሊዮን በላይ ችግኞች እንደሚተከሉ የአማራ ክልል ግብርና ቢሮ ገለጸም። የደቡብ ወሎ ዞን ግብርና መምሪያ የ2018 የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በቃሉ ወረዳ አስጀምሯል። ከድራሊ
የደቡብ ወሎ ዞን ግብርና መምሪያ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ተስፋን እንትከል በሚል መሪ ሀሳብ በቃሉ ወረዳ በይፋ አስጀምሯል። በዕለቱ ችግኝ ሲተክሉ ያገኘናቸው የቃሉ ወረዳ ነዋሪዎች አካባቢያቸው ለፍራፍሬ ልማት እየተመቸ በመሆኑ የማንጎ ችግኝ መትከላቸውን ተናግረዋል። ችግኙ በነጻ እንደቀረበላቸው የገለጹት አርሶ አደሮቹ የአንድ ማንጎ ችግኝ ዋጋ እስከ 500 ብር መሆኑን አውስተዋል። በጣም ትልቅ ጠቀሜታ አለው ችግኝ መትከል። በተለይ እንደ ፍራፍሬ ማንጎ መትከል እጅግ በጣም ስኬታማ የሚያደርጋል። ቢያንስ አፕሉ ደግሞ በፈጣንም ስለሆነ እንክብካቤ ከተደረገለት በአጭር ጊዜም ስለሚደርስ ፍራፍሬ መትከል ውጤታማ ያደርጋል። አካባቢው ለማንጎ በጣም ምቹ ነው። ኤሪያው ምርቱም እንደዛው የተሻለ ምርት የሚገኝበት አካባቢ ስለሆነ ለዛም ተመራጭ ያደርገዋል። የአንድ 50 ግር ችግኝ ተክያለሁ። ችግኙ ከየት ነው ያገኛችሁት? ከመንግስት ይህን ችግኝ ያቀርብልን ገዝተን ለመትከልም በዋጋ ደረጃ ውድ ስለሆነ ይከባድ ነው። አትክልት ምርጥ ነው። በገበያም ላይ ጥሩ ይሸጣል፣ ይበላልም ይሸጣልም። በፊትም ተከሉ ተብለን አልተከልንም። ለምን ያገድ ያህል ለለቱ እንድንጠቀም ማለት ነው። አሁን ግን ተክለው የተጠቀሙ ስላየን ወደፊት እንጠቀማለን ብለን እንላለን። ይሄ መስኖ ያለው ብቻ 47 ተክለናል። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ አህመድ ጋሉ በዘንድሮው የአረንጓዴ አሻራ መርሃ ግብር በዞኑ 230 ሚሊዮን ችግኞች የመትከል ስራ በይፋ መጀመሩን ነው የገለጹት። ከሚተከሉት ችግኞች መካከልም 2.6 ሚሊዮን ያህሉ የፍራፍሬ ችግኞች ናቸው ብለዋል። በደን ዘርፉ በፍራፍሬ ልማቱም እንሰራለን ብለን ነው ወደ ስራ የገባ ነው። የፍራፍሬ ልማቱን በበጋ ጀምረን ነው በሰፋፊ ክላስተር የተከል ነው። ስለዚህ በፍራፍሬ ልማቶች ወስደን ካሰብን ከ2.6 ሚሊዮን በላይ ችግኝ በማፍላት ከ3700 ሄክታር በላይ ለመትከል አቅደን ነው ወደ ስራ የገባ ነው። ሁለተኛው የተራቆቱ ተራራዎች አካባቢ ላይ ለደን ልማት፣ ሶስተኛ በአርሶ አደሩ ማሳ ላይ ደግሞ የአፈር ለምነት የሚጨምሩ ለእንስሳት መኖ የሚያገለግሉ ችግኞችን፣ በቦረቦር አካባቢ ደግሞ የአፈር ክለትን መግታትን የሚያገለግሉ ችግኞችን እየተከለን ያለንበት ሂደት ነው ያለው። ከ230 ሚሊዮን በላይ ችግኝ በ40 ሺህ ሄክታር ላይ ለመትከል አቅደን እየሰራን ያለ ነው። የእርጥበት እቀባ ስራን በአግባቡ በማከናወን የችግኝ ተከላና የሰብል ልማት ስራዎች ተጠናክረው እንደሚቀጥሉም አቶ አህመድ አስረድተዋል። ዝናብ ስርጭቱ መቆራረጦች አሉ። ስለዚህ ይህንን የኤሊኖ እቅድ ያቅደን ወደታች አውርደናል። የመጀመሪያው ምንድነው የደጋፊ መስኖዎችን ቀድሞ እንዲተከሉ ማድረግ። ለምሳሌ አንዱ እዚህ ያለንበት እርጥበት አጠር አካባቢ ነው። ቀድሞ እንዲተከል አድርገናል። ይሄ እንደምታዩት የ213ን የመሸፈን ስራ። ሁለተኛ የእርጥበት እቀባ ስራ እየሰራን ያለ ነው። በሶስተኛ ደረጃ ደግሞ ፈጥኖ የሚደሩ የሰብል ዝርያዎችን የመጠቀም ስራ እየሰራን ያለ ነው። በአራተኛ ደረጃ ድርቅን የሚቋቋሙ በተፈጥሯቸው ድርቅን የሚቋቋሙ የሰብል አይነቶች አሉ። እነሱን ማድረግ የሞተር ፓምፕና መሰል የውሃ ቴክኖሎጂዎችን እየተጠቀምን አርሶ አደሩም እያነቃን ቀድመን እየዘራን ያለ ነው። በመርሃ ግብሩ ላይ የተገኙት የአማራ ክልል ግብርና ቢሮ ምክትል ቢሮ ኃላፊ ቃል ኪዳን ሽፈራው በክልሉ 1.6 ቢሊዮን ችግኞች ለመትከል መታቀዱንና 26 ሚሊዮን የቡናና ፍራፍሬ ችግኝ ተከላ እየተከናወነ ስለመሆኑ አብራርተዋል። 1.6 ቢሊዮን ችግኝ አካባቢ እንተክላለን ብለን ርብርብ እያደረግን ነው። ከባለፉት አመታቶች በተለይ ከአረንጓዴ አሻራ ጽንሰ ሀሳብ ጋር በተያያዘ በተለይ ሁለገብ ጠቀሜታ ያላቸውን የፍራፍሬና የመኖ ዛፎችንም በብዛት የማካተትና እነሱ ላይ የማተኮር እንቅስቃሴ ስለነበረ በዛ ደረጃ እንደ ክልል በዚህ አመት በተለይ የፍራፍሬ ልማትን ወደ 26 ሚሊዮን ችግኝ አካባቢ አዘጋጅተን በገውን ጨምረን ከባለፉት አመታቶች ከተበጣጠተ አሰራር ጭምር አውጥተን እንዲህ አይነት ሰፋፊ ክላስተሮች እየፈጠር አብዛኛዎቹ በክልላችን ያካሄድናቸው የአረንጓዴ አሻራ ማስጀመሪያ ፕሮግራሞችም ከቡናና ፍራፍሬ ልማት ጋር የተያያዙ ናቸው። ደቡብ ወሎ ዞን በፍራፍሬ ምርት ይታወቃል ያሉት አቶ ቃል ኪዳን ብዝሃ ጥቅም የሚሰጡ የመኖና የደን እጽዋትን ከመትከል ባለፈ መንከባከብ አስፈላጊ ስለመሆኑም አስገንዝበዋል። በከተማዋ የተገነቡ የገበያ ማዕከላት ወደ ስራ መግባታቸው የግብይት ስርዓትን ከማዘመናቸው ባሻገር የፍጆታ ምርቶችን በተመጣጣኝ ዋጋ ለመሸመት እንዳስቻላቸው የደሴ ከተማ ነዋሪዎች ተናገሩ። ገበያ ማዕከሎቹ በቂ የምርት አቅርቦት እንዲኖር በማስቻል የዋጋ ንረትን ለመከላከል የጎላ ፋይዳ እንዳላቸው የከተማ አስተዳደሩ አስታውቋል። አበሻን ላይ ተጨማሪ አለው። መላክነሽ ታደሰን ያገኘኋት በደሴ ከተማ ሮቢት ሁለተኛ ደረጃ የግብርናና የኢንዱስትሪ ምርት ግብይት ማዕከል ውስጥ የፍጆታ ምርቶችን እየገበየች ነው። መላክነሽ የገበያ ማዕከሉ ወደ ስራ መግባቱ የግብይት ስርዓቱን ከማዘመኑ ባሻገር የዋጋ ልዩነት እንዳለውም ትገልጻለች። የገበያ አቀራረብ ስርዓቱ በጣም አሪፍ ነው። ማህበረሰቡ በጣም እየተጠቀመ ነው። በቃ ሁሉም ነገር በተመጣጠነ ዋጋ
ነው የምናገኘው። ምክንያቱም አሁን ውጭ ላይ ያለውና እዚህ አይገናኝም። መኮረኒ ውጭ ስንት ነው ኪሎ? 200 ብር ነው፣ እዚህ 150 ብር ነው። ፓስታ ውጭ ላይ 120 ነው፣ እዚህ 100 ብር ነው። ሽንኩርት ውጭ ላይ 120 ነው፣ እዚህ መርጠህ 100 ብር ታገኛለህ። በማዕከሉ ውስጥ ያገኘኋቸው ሌሎች የደሴ ከተማ ነዋሪዎችም ማዕከሉ የዋጋ ንረትን ለመቆጣጠር አስተዋጽኦ እንዳለው ይናገራሉ። ልዩነት አለው። በጤፍ ላይ እዚህ በአንድ አይነት እንትን የ1500 ልዩነት ነው ያገኘሁት በኩንታል ማለት ነው። እኛ ሀገር ላይ አሁን አንዱ ችግር ምንድነው? ውጭ ሀገር ገና ኮሽታ ሲሰማ እዚህ ይጨምራል። ይሄንን ይቆጣጠራል ብዬ አምናለሁ። በጣም አሪፍ ነው። ውጭ ላይ ካለው ቢያንስ ስኳር ከ1 ኪሎ 30 ብር አለው። ዘይት ከ5 ሊትር 300 ብር አለው እና አሪፍ ነው። በዚህው ቢቀጥል በቃ ያልተካተቱ ገበያዎች በማዕከል ቢካተቱ ደስ ይላል። ደሴ ከተማ ንግድና ገበያ ልማት መምሪያ ኃላፊ አቶ ዮናስ እንዳለ ገበያ ማዕከሎች በቂ የምርት አቅርቦት እንዲኖር በማስቻል የዋጋ ንረትን ለመከላከል የጎላ ፋይዳ እንዳላቸው አስረድተዋል። የውጭውን ገበያ በመግራት እና ተስተካክሎ ተረጋግቶ እንዲቀጥል በማድረግ ነዳጅ ዋጋ በጨመረ ጊዜ በጣም በከፍተኛ ሁኔታ ይጨመር የነበረ የውጭ ገበያ ባለበት ቆሞ እንዲቆይ የማድረግ ስራ የተሰራበት ሁኔታ ነው ያለው። በጥቅል በዚህ ዓመት ከ280 ሺህ ኩንታል በላይ የግብርና ምርት ከ180 ሺህ በላይ የኢንዱስትሪ ምርት በዚህ ገበያ ብቻ ግብይት ተፈጽሟል። ሌሎች የድንኳን ግብይቶች አሉ። በበጀት ዓመቱ ወደ 21 ጊዜ የድንኳን ግብይት አካሂደናል። የደላላ ጣልቃ ገብነት የግብይት ስርዓቱን ቶታሊ የሚረብሸው እሱ ነው። በዚህ ዘመናዊ የግብይት ማዕከል ይሄ 100% ተፈቷል። አሁን ቀጥታ አምራቾቹና ጅምለኞቹ ብቻ ናቸው እዚህ ገብተው ምሰል የሚያደርጉት። ውጭ ያለውንም ገበያ የሚረብሸውንም ደላላ ለማስቆም ጥረት አድርገናል። በኢንዱስትሪ ምርት፣ በግብርና ምርትና በእንስሳትና እንስሳት ተዋጽኦ ላይ ምንም አይነት የደላላ ፈቃድ እንዳይሰጥም ከክልል ጀምሮ ታግዷል። የደሴ ከተማ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በቀጣይ የግብይት ማዕከሎች እንዲስፋፉ በማድረግ የኑሮ ውድነትን ለማረጋጋት መታቀዱን ገልጸዋል። የስራችን የትኩረት ማዕከል የነበረው በ2018 በጀት ዓመት የኑሮ ውድነትን መሰረት ያደረገ እሱ እንዲያቃልል የሚችል ስራ መስራት ላይ ነው። የግብርና ምርትም ከሆነ ከአምራቾቹ በቀጥታ እዚህ የሚደርስበትን መንገድ ፈጠር ነው። ስለዚህ መሀል ላይ ያለን የደላላ ክምችት ቆረጥ ነው ማለት ነው። ስለዚህ በዝቅተኛ ወጪ ለሸማቹ ማህበረሰብ ምርት የሚደርስበትን እድል ፈጠር ነው ማለት ነው። በቀጣይ የምንሰራው ስራ ምንድነው? በየክፍለ ከተማው ተደራሽ ማድረግ ነው። የገበያ ማዕከላትን በየክፍለ ከተማው የምንከፍትበት። ስለዚህ ይሄንን ለማድረግ እየሰራን እንገኛለን ማለት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሴር ነኝ። በያላችሁበት መልካም ጊዜም